ጨረቃ እንግዲህ ሰሞኑን እያሳለፈችው ከነበረችው ነገር ዛሬ አገግማ ቢያንስ እንኳን ማልቀሷን ስብራቷ እንዳለ ሆኖ ማልቀሷን አቁማ ስላየናት እውነት ለመናገር በጣም ደስ ብሎናል። ምክንያቱም እሷ ባለቀሰች ቁጥር እኛ የራሱ በቃ ልባችን እየደማ ነበር፣ አብረን እያለቀስን አብረን እያዘንን በቃ ልክ እሷ የተሰበረችውን ስብራት እያንዳንዳችን የጨረቃ ፋሚሊዎች እንዲሁም ወዳጅ አድናቂዎቻቸው ተሰብረዋል። በቃ ያለችበት ስሜት እኔ እንጃ አላቅም። እንዲህ ነው ተብሎ የሚገለጽ አልነበረም። በተለይ ይሄን 3 ቀን ማለት ነው። እና ከዛ ደግሞ ትንሽ በቃ ቢያንስ ማልቀሷ ቆሞ ስላየን እግዚአብሔር ይመስገን። ሁላችሁም እንደምትረጋጉ ዛሬ ትንሽ ተስፋ አደርጋለሁ ማለት ነው። ሲቀጥል ደግሞ በጣም የምንወዳቸው የምናከብራቸው ጨዋታቸው በቃ አለ አይደለ አስታራቂነታቸው በጣም የምንወዳቸው እንግዲህ የተከበሩት ጋሽዬ አባቷ ዛሬ እንግዲህ ሁለቱም አንድ ላይ ይዘው ለማውራት ሞክረዋል ማለት ነው። ያው ብሩኬ እንግዲህ መግቢያ ላይ እንዳያችሁት አንገቴን ደፍቼም ቢሆን በእንደዚህ አይነት መልኩ አልነበረም ጋሽዬ ፊት መቅረብ የምፈልገው። ግን በቃ ከጋሽዬ ውጭ ይሄን ነገር ማንም ሊያግዘኝም ሊያስተካክለውም አይችልም። ከጋሽዬ ይሄ ነገር በቃ ከጋሽዬ ሊያልፍ አይችልም። ጋሽዬ ነው ይሄን ነገር ማስተካከልም ማስታረቅም የሚችለው እና በቃ አንገቴን ዝቅ አድርጌ በጥሩ ነገርም ባይሆንም የሚያሳፍር ነገር የሚያሳዝን ነገር ቢሆንም ግን አባቷን አናግሬዋለሁ። በቃ አባቷ ይዟት መጥቶ እንዲያስታርቀን ይሄን ነገር እንዲስተካከል ቢያንስ ከጎን የሆነ አብራኝ ሆና ውጤቱ ተመርምሮ ምናምን ነገር እስከምናቅ ድረስ በቃ እሱ አሁን እያለ ያለው በጭራሽ በቃ ማጣት አልፈልግም ቅመሜን እያለ ነው ያለው። ምንም ይሁን ምንም እሷን ማጣት አልፈልግም ነው። ገብቷቸዋል። እና አሁን በቃ ማለት ጊዜ ያስፈልጋታል። በእርግጥ እንደኔ በቃ ራሷን የምታክምበት ማለት አንድ ሰው ከጎኗ ሆኖ እየመከራት የራሷ የምትለው ሰው ወይ ከቤተሰቦቿ ወይ እናቷ ወይ አባቷ ወይ ወንድሞቿ እየመከሯት ራሷን በቃ ትንሽ ሪላክስ የምታደርግበት ከዚህ ሁሉ ጭንቀት አሁን ጭንቀት ላይ ናት፣ ስብራት ላይ ናት። ግን ደግሞ ትንሽዬ 1 ሳምንት ወይ ደግሞ 3 ቀን 4 ቀን አገግማ በራሷ መንገድ ነገሮችን እንድታስብ በቃ ይሄ ነገር የምር ላይሆን ይችላል፣ ለምን ይሄን ነገር አብሬው አልጋፈጥም ብላ በራሷ መንገድ እንደ ብትመጣ እኔ ደስ ይለኛል። ግን በዛ መካከል ደግሞ እሷ ከባድ ውሳኔ እንዳትወስን እፈራ ነበረ። ዛሬም በቃ አዲስ አበባ ትሄድ ይሆን እንዴ እቃዋን ይዛ ሌላ ቤት ትከራይ ይሆን እንዴ የሚለው ስቅቅ አድርጎኝ ነበር እውነቱን ስነግራችሁ ዛሬ ማለት ነው። ህልም አይቻለሁ በነገራችን ላይ ማለት እጣት የትናንት የመለሰችለትን ቀለበት አደረገላትና ከዛ ደግሞ ይሄ የፕሮሚስ ጉልላት ያላት ቀለበት የለም እሱን ከላዩ ላይ ደርቦ ሲያደርግላት ህልም አይቻለሁ። ግን ብቻ ስቅቅ ብዬ ነበረ ቴዲዮን እንዴ ምናምን ነገር ብዬ ማለት ነው። ግን እግዚአብሔር ይመስገን ያንም አልሆነም። እየፈራው ነበር የዛሬውን ቪዲዮ እየጠበቅኩትኝ ማለት ነው። እናም ያው ጋሽዬም እንግዲህ እንዳባት እውነቱን በቃ ማለት ማወቅ አለብሽ። ማንም መቶ አረገዝኩ ቢል አንቺ እየተቀበልሽ መጎዳት ማልቀስ የለብሽም ነው። ያው ሁሉም ሰው እውነት አይደለም ብሩኬ አያደርገውም እያለ ነው ያለው። ግን ደግሞ በተመልካችም መፍረድ አልችልም እውነት ለመናገር ምክንያቱም የብሩኬ መጠራጠር ተመልካችን አወዛግቦታል። ሄጃለሁ፣ አግኝቻታለሁ፣ ግን ምን እንደተፈጠረ አላቅም፣ ራሴን አላቅም፣ እንዴት ራሱን አያቅም ማለት የሆነ ነገር እንኳን አብልተው ወይ አጠጥተው ቢሆን እሺ፣ በነገው ሲነቃ እንዴት ራሱን የት እንዳገኘው በቃ ያንን ሁኔታውን እንዴት አያስታውስም ምናምን አይነት ነገር ሌላም በቃ የሚያጸይፉ ነገሮችን የሚናገሩ ሰዎች አሉ። ብቻ ተመልካች ላይ መፍረድም አይቻልም። እሱ ነው ማለት እሱ የሚናገረው ነገር ስለሚያወዛግብ ማለት ነው። ግን በዛ ሁሉ ሁኔታም ውስጥ ነው ግማሹ ድራማ ነው፣ ስራ ነው፣ ፕራንክ ነው እያለ ነበረ። ግማሹ ሀይሚም ታውቃለች ይችላል፣ ግማሹ ቅመምዬ በጭራሽ አታውቅም ይላል። እና ማልቀሷ ድራማም ሆነ ስራም ሆነ አሁን እኔ ዛሬ በጣም ነው የደነገጥኩት ጋሽዬን ሳይ እውነት ስነግራችሁ ማለት ነው። ምክንያቱም እንዳላችሁት እየተወዛገብኩ ነበር እኔ ይሄ ነገር ስራ ይሆን እንዴ እውነትም ተመካክረው ነው እንዴ? ግን እንዴት ጨረቃችን በዚህ ልክ ታለቅሳለች? 3 ቀን ሙሉ ስታለቅስ እንዴት ምን አይነት ጭካኝ ልብ ቢኖራቸው ነው እንደዚህ? በቃ ውዝግብግብ ሁላችንም ተወዘጋግበናል እንደምታውቁት ማለት ነው። እና እንደዛ ውስጥ ነበርኩኝ ጋሽዬን ሳይ ዛሬ እንዴ ወይኔ ጉዴ ፈላ፣ ይሄ ነገር እውነት ነው እንዲህ አልኩኝ። ምክንያቱም ድራማ ስራ ቢሆን በዛ ልክ ብሩኬ ጋሽዬ ጋር ደፍሮ አይሄድም። ስለዚህ ይሄ ነገር በቃ የምር የገጠማቸው ፈተና ነው ብዬ ነው ያሰብኩትኝ እንጂ አባት፣ እናት፣ ወንድም፣ እህት ማለት ሀሰተኛ ቦታ ላይ ወይ ደግሞ የሆነ ፕራንክ ምናምን ብላችሁ የምትሰሩት ላይ መግባት አለባቸው ብዬ አላስብም።
ምክንያቱም ይሄ ቤተሰብ ክብር ነው። የማይሆን ቦታ ላይ ተገንቶ ስም ማስጠፋት ምናምን አይነት ነገር ነው። ገብቷቸዋል እንዴ? ቤተሰብም ይዋሻል እንዴ? ከልጆች ጋር አብሮ ተቀላቅሎ ድራማ ይሰሩብናል እንዲህ አይነት ነገር ስለሚመጣ እንደዛ ተዳፍረው ቤተሰብ ጋር አይሄዱም። እና ነገር ግን ይሄ ነገር የምር የገጠማቸው ፈተና ነው ማለት ነው። ጋሽዬ ገብቶበታል። እናም እንግዲህ ጋሽዬ ሀይሚንም ለማሳመን ሞክሯል በትክክለኛው መንገድ። ጋሽዬ ያለው ማንም ሴት እየመጣ ረገዝኩ ብል መቀበል የለብሽም፣ ታግሰሽ የዲኤንኤው ምርመራ እስከሚመጣ መጠበቅ አለበት። ከዛ በኋላ እኔ ራሴ መወሰን ያለብኝን እወስናለሁ በሱ ላይ ነው ያለው ጋሽዬ። ቅመምዬ ደግሞ ማገኘቱ እምነቴን ማጉደሉ ልጅቷን ማገኘቱ ከኔ ጋር ሲጣላ እውነቷን ነው። በነገራችን ላይ ከእሷ ጋር ሲጣላ እሺ ይምጣ ወደ እናቱ ሀገር ወደ ተወለደበት ሀገር እናቱ ጋር መምጣት መብቱ ነው። አትሂድ የሚለው የለም። ግን እናቱ አለች፣ ወንድሞቹ አሉ። ለምን ከነሱ ጋር ሆኖ ራሱን አላረጋጋም? ለምን ወደ ድሮ ኤክሱ ለመሄድ ፈለገ? ያ ራሱ እምነቴን አጉድሎታል ነው አሁን ቅመምዬ እያለች ያለችው ማለት ነው። ልጁ የእሱ ባይሆንም እኔ ግን እምነቴን አጉድሎብኛል። ምክንያቱም ልጅቷን አግኝቷታል ነው። ጋሽዬ ደግሞ ማንኛውም ሰው መንገድ ላይ ሊገናኝ ይችላል። እኔም ድሮ መወዳት ልጅ ነበረች። አሁን እንደውም ቀድማኝ አርጅታለች። የሆነ ሰዓት ላይ መንገድ ላይ ሳያት እስቲል አሁን ድረስ ልብ ይደነግጣል ብሎ ያንንም እንግዲህ በጥሩ ነገር አሁን ጋሽዬ ሚዛናዊ በሆነ መንገድ ነው የሄደው። በቃ ገብቷቸዋል። እሷንም ሳይደግፍ እሱንም ሳይደግፍ እውነታው እስከሚታወቅ መታገስ አለባችሁ፣ አንድ ላይ መሆን አለባችሁ እያለ ነው ያለው። እንግዲህ ብሩኬንም ሳትዋሽ ንገረኝ እያለው ነበር። ብሩኬ እንዳያችሁት ነው። ምንም የማውቀው ነገር የለም ጋሽዬ እግዚአብሔርን አለው። ምንም የማውቀው ነገር የለም ማገኘቱን ተናግሯል። ወደ ቡታጅራ መምጣቱን ተናግሯል። ግን ከልጅቷ ጋር እንደውም ጋሽዬ አንሶላ ስትጋፈፉ ይዛቸዋለች ወይ እንደዚህ አይነት ነገር ላይ ገብተሃል ወይ ሲለው ጭራሽ ነው ያለው ብሩኬ ማለት ነው። እንደው ብቻ ብሩኬ ከዚህ ነገር ፈጣሪ ምንጥቅ አድርጎ ያውጣህ። ወይ ሲሆን ልጅቷ እውነቱን መታ ታፍረጥረጠውና በቃ ለቤተሰብም ለእናንተም ሰላማችሁን ትስጣችሁ። ግን ደግሞ ሀይምዬ ብትረጋጋ ጥሩ ነው። አንዳንዴ በንዴት ውስጥ ከባድ ውሳኔ ስንወስን ዝብርቅርቅ ነው የሚለው። አሁን ነገ ሀይሚ ተነስታ ደግሞ ሌላ ውሳኔ ብትወስን ያኛው ሳይስተካከል ደግሞ ሌላ ችግር ነው የሚመጣውና እባክሽ ቅመምዬ ታገሽ፣ ግድ የለሽም 3 ወር ትንሽ ናት ሀይምዬ። ለምትወጁ ሰው 3 ወር መስዋዕት መክፈል ምንም ማለት አይደለም። እና ጋሽዬን ሀሳብ ብትቀበይ የሚጠቅመውን በቃ አሁን ጋሽዬ የሚጠቅመውን ሀሳብ ነው የተናገሩት፣ ሀቁን ማለት ነው። ለማንም ሳይደግፉ አንቺ ሆዴ ውስጥ ስላወጣዎች ልጄ ስለሆንሽ ወደ አንቺ አላመዝንም፣ እውነታውን ይዤ ነው የምሄደው ነው ያሉት። በቃ እኔ በምክንያት እኮ ነው ጋሽዬን የምንወዳቸው። መቤቴን በቃ የምርጦች ምርጥ አባት ናቸው። የምር በቃ ማለት ቁም ነገሩንም ቀልዱንም ጨዋታውን በቃ የተሰጣቸው አባት በቃ ትክክለኛ ወርቅ የሆኑ አባት ናቸው። ፈጣሪ እድሜና ጤና ይስጣቸው። ለእነሱም ሰላማቸውን ይመልስላቸው።